بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على من أرسل رحمة للعالمين نبينا وأستاذنا وقدوتنا وعلى آله وأصحابه ومن تبعهم بإحسان إلى يوم الدين وبعد وداباتوች ወንድሞች እናቶች እህቶቼ በመጀመሪያ السلام عليكم ورحمة الله وبركاته እንግዲህ ከወራቶች በኋላ አላህ Subhanahu Wa Ta'ala በሱ ፍቃድ ሆኖ እንድንተዋወስ ላደረገን ጌታ አላህ ምስጋና ይገባው። በዚህ መሃል ላይ እንግዲህ ዓለም ብዙ ነገሮች ይዛ ነው የምናያት። ይህም ሳይበቃ ደግሞ መማማሩና መገናኘቱ ብቻም ሳይሆን በተማማርናቸው ትምህርቶች እኔንም እናንተም የምንጠቀም አላህ ያድርገን። በምንማማራቸው ትምህርቶች የዛሬ ትምህርት ርዕሱ ኩራትን በሚመለከት ነውና ይሄ ኩራት የሚባለው ነገር ልባችን ላይ እንደ በሽታ የተቀመጠብን ሰዎች ካለን የምንለወጥበት ምንታረምበት ምናርምበት አላህ እንዲያደርግልን ጌታችን እየተማጸንን ወደ ዛሬው ርዕሳችን ኢንሻአላህ እንገባለን። ያው እንግዲህ ትምህርቱ ላይ ምን ጊዜም ስንማማር ተናጋሪው ጥሩ ሆኖ አድማጩ መጥፎ ሆኖ አይደለም። እኔም አንዱ የሰው ልጅ አካል ነኝ። ካሉት እዚህ ነገር ላይ መማርበት ወንድሞቼን ማስተዋወስበት ካላስተካከልኩት ማስተካከልበት ወንድሞቼ እህቶቼም ካላስተካከሉ የሚያስተካክሉበት ትልቅ ነገር ነውና ኢንሻአላህ እንተዋወሳለን። እንግዲህ አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ይላል? تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين ይላል። ያቺ የዘላለም አገር የምትባለው ታላቋ አገር ለነዛ በመድር ላይ መኮፈስ ለማይፈልጉ ሰዎች ነው ይላል። አንድ ትልቅ አገር ሁሉም ይጠብቃል። የትኛውም እምነት ያው ሰማይ ቤት እንገናኝ ይላል ወይም መንግስተ ሰማያት እንገናኝ ይላል። እኛ የውመል ቂያማ እንገናኝ እንላለን። ሆነም ቀረ የሰው ልጆች በአብዛኛው መቀስቀስ እንዳለ ወይም አላህ ፊት መቆም እንዳለ ያምናሉ። እና አላህ Subhanahu Wa Ta'ala ሁሉም ሰው ያቺን ቀን አይወርሳትም። የሚወርሷት እነዚህ አይነት ሰዎች ናቸው። እነዛ በመድር ላይ በሚኖሩበት ጊዜ በማንኛውም ሁኔታ የሚኮፈሱ አይደሉም ማለት ራሳቸውን ዝቅ አድርገው ራሳቸውን አሳንሰው ከትንሹ እስከ ትልቁ ላይ ሳይኮፈሱ የሚኖሩ የሆኑ ሰዎች አላህ Subhanahu Wa Ta'ala ያቺን ሀገር ያዘጋጀውት ለእንደነዚህ አይነት ሰዎች ነው ይላል። ዱንያ ላይ የተንባጣረረ ሰው የናቀ ሰው ያሳነሰ ይሄ ሰው በኋላ በምንማማራው ሐዲስ እንኳን ጀነትን እንኳን ሽታዋን እንደማያገኝ ነው የተነገረው። ያቺን ሀገር ግን የሚወርሷት የመጀመሪያው መገለጫቸው ይላል አላህ Subhanahu Wa Ta'ala لا يريدون علوا ከፍ መታየትን የማይፈልጉ ናቸው ይላል አላህ Ta'ala። እነዚህ ሰዎችን ደግሞ አላህ ሲያስተምራቸው ይሄንን ቀን ለማግኘት ወይም የዚች ቦታ ከፍ ያሉ ሰዎች የተባሉት እነማን ናቸው? አላህ ሲነግረን ስለነዚህ ሰዎች ምክር መክሯቸዋል። ያ ምክር የሚጠቀሙ ናቸው። ምንድነው ምክሩ? ولا تمشي في الارض مرحا ኩራተኞች ካላቸው አንዱ መገለጫቸው ምንድነው? መሬት ላይ ነጠር የሚሉ አሉ። መሬቷ ሰፊ ሆና እነሱ ብቻ የሚያጥርባቸው ሰዎች አሉ። ولا تمشي في الارض مرحا በምትሄድበት ጊዜ ነጠር አትበል። ለምን? انك لن تخرق الارض ولن تبلغ الجبال طولا እነጥርባታለሁ ብትል መሬትን አሰነጥቃትም። ወደ ላይ ደግሞ ከፍ ይያልኩ እነጥራለሁ ደግሞ ብትል ተራራ ላይ አደርስም ይያለ ነው። ትንሽ ናንተ ሰዎች የበለጠ ትንሽነታቸውን የሚያዩት መቼ ነው? በአሁን ሰዓት የተነሳው አውሮፕላን 20,000 ጫማ ርቀት አለው ተብሎ ከአውሮፕላን መስኮት አግኝተ ወደ ታች ስታይ ጉንዳን ነው የሚያክል የሰው ልጅ ጉንዳን ቺን ነው የሚታከለው። ሺህ ሆኖ ተሰብስበው አሉ። ሺህ ጉንዳን ነው የሚመስሉት። ያነህና አንተ በመሬት ላይ በምትንቀሳቀስበት ጊዜ ምናቱን
አትንበጣረር መሬት የሚያንስበት ሰው ሆነ አትገኝ ስለዚህ አንተ በጉዞ ላይ በምትሄድበት ጊዜ በመካከለኛ ነው የምትሄደው አንዳንዴ ከፍ አትበል ሲባል ደግሞ አንዳንዱ ዝቅ ብሎ ስብር ብሎ የሚሄድ ካለ ይሄ እብድ ነው ይሄ ራሱ ስለምና ስብራትን አይደለም የሚያስተምረው ቀና ትላለህ ማንንም ታከብራለህ ዝቅ ማለት የሚባለው ነገር ምንድነው ሰዎች ላይ የበላይ ሆነ አትታይ ነው እንጂ ከኢማን ቆጥሮ ጎንበስ ብሎ ሲሄድ ያዩት ዑመር ኢብኑ አልኸጣብ ቀናበል ነው ያሉት ቀናበል ነው ያሉት ምክንያቱም እንዲ ጎንበስ ብለ የምትሄድ ከሆነ ከመኪና ትጋጫለህ እስልምና በድሎ ልትል ነው ከመኪና ተጋጭተ ቀና ትላለህ ድንገት ሰውነህና ያየ ወንጀል ካለ አይነን ትሰብራለህ የማይፈቀር ነገር ካለ አይነን ሰበር ታረጋለህ ስለዚህ መንገድ ላይ በምትሄድበት ጊዜ ነጠር አትበል እያለ አላህ ይመክረናል ይሄ አንዱ የኩራት መገለጫ ስለሆነ ስለዚህ በቀስ ብሎ ከመሄድና መሬት ላይ ነጥሮም ከመሄድ በመካከለኛ ምክንያቱም ይሄ ኡማ ትልቁ መገለጫው ምንድነው ኡመተል ወሰጥ ነው በማንኛውም ነገር ይሄ ኡማ መካከለኛ ነው ሲበላ አይኑ እስከሚያፈጥ ድረስ መብላት የለበትም ሲበላ መካከለኛ መገለጫችን ስለሆነ ስንተኛ ሚሻንተኛለን ጧት 5 ሰዓት ምን እንነሳ ከሆነ ይሄ በሽታ ነው ህክምና ይፈልጋል ይሄም ትተዋለህ ትተኛለህ ሳይንሱ የፈቀደልህ ሰዓት አለ ሸሪዓው ደግሞ የፈቀደልህ ሰዓት አለ ከኢሻ በኋላ ወሬ ማውራት የተጠላ ነው አሉ ነብዩ አለይሂ ሰላቱ ወሰለም ከሱቢ በኋላ ደግሞ መተኛት የተወደደ አይደለም ወደ ስራ መሄድ ስላለብህ ማለት ነው እነዚህን ሲስተሞች ነው የምትጠቀመው ሌላው የኩራት መገለጫ የሆነውን አላህ ሲነግረን ምን ይላል ወላ ቱስኢር خدك للناس ሰዎችን በመታናገርበት ጊዜ ጉንጭን አትስጣቸው ወይም የንቀት አመለካከት እዚህ ጋር ያወራህ ነው ግን የንቀት አመለካከት አታደርጋቸው መናቁን ተውና ሐጃቸውን እንኳን ባትፈጽመው ቢያንስ አዳምጣቸው ተነፈሳርላው خلاص እኔ አልችለውም አፉ በለኝ ቀልብን ከምሰብር ብዬ ነው እንጂ ያዳመጥኩ እኔ አልችለውም በንቀት ሂደት ግን እዚህ ጋር ያናገረ ፊትን ዞረ ማናገር የኩራተኞች መገለጫ ነው ስለዚህ ولا تسئر خدك للناس ሰዎችን በመታናገርበት ጊዜ ዞር ብለህ ሳይሆን ጉንጭን አዙረህባቸው ሳይሆን እያየኸው ማናገር ነው ያለብህ ከዛ በኋላ መጨረሻ በተሻለ መልኩ ተነግራለህ ምክንያቱም ይሄ ኩራት የሚባሉ ሰዎች እንደ ምሳሌ ቀረቡ ብዙ አሉ ትላንት ኩራቱ ጣራ ላይ ከመውጣቱ የተነሳ ፊርዓውን ምን አለ አና ረብኩሙል አዕላ አለ ጌታችሁ ነኝ ብቻ እኮ አይደለም ያለው ፊርዓውን እኔ ትልቁ ጌታችሁ ነኝ አለ ትልቁ ከኔ ሌላ ጌታ አላቀላችሁም አለ ቲቢቱ ወጠረው ልክ ዛሬ ዓለም ላይ የፊርዓውን ጓደኞች እንደሚፈጥሩት አይነት ሕፃን ልጆችን የሚገል የነበረ ነው يذبحون أبناءكم ويستحيون نساءكم አለ የመጨረሻ ከኩራቱ ከንቀቱ የተነሳ ወንድ ልጅ ተወለደ ሲባል ያርድ ነበር ሴቶችን ደግሞ ይተዋቸው ነበር ለምን ወንበሬ ላይ የሚመጡ አሉ ብሎ ስለሚፈራ ለዛ ወንበሩ መክፈል ያለበት ሕፃን ልጅ መግደል ከሆነ ይገላል ገደለ ከኩራቱ የተነሳ ምን አለ እኔ ነኝ ትልቁ ጌታ አለ አላህ ደግሞ የሰራቸው ግፎች ከባድ ስለሆኑ ይህ ሰው እስከ የውመል ቂያማ መታወስ ስላለበት ምልክቱን አስቀምጠው አላህ ምን አለ فاليوم ننجيك ببدنك لتكون لمن خلفك آية እስከ የውመል ቂያማ ድረስ ጀናዛው ምልክት አድርጌዋለሁ አለ አላህ ይሄ ነበር አነ ረብኩም العالى የሚለውን ለማየት የፈለገ
ግብጽ ሄዶ ማየት ይችላል ማለት ነው። አንተን ጀሰድን ሰውነትን እስከ የውመል ቂያማ ምልክት አድርጌዋለሁ። ማን ከለከለው? ለምን ሞተ? ማን ሙታለው? ሞተ። ያ ሁሉ አመታት ጣጊያ ነበር፣ ድንበር ያለፈ ነበር። ሕፃን ልጅን ከመግደል የበለጠ እኮ ልቡም አይኑም የታወረ ሰው የለም። ሕፃን ልጅን እስከ ማረድ የደረሰን ይሄን የተረገመውን ፊርዓውን አላህ ሱብሓነሁ ወተዓላ ያው ለምልክት አድርጌላቸዋለሁ አለ። ልብ ያለው ይማራል፣ ልብ የሌለው ሌላ 10 ፊርዓውን ጀናዛ ቢቀመጥለትም አይማርም። ግን እንደ ታሪክ መወራቱ ይህ ሰው አይቀርም። ያ ሁሉ ያደረጋቸው ጀነትን የፈለገች የሱን ጭካኔ የሱን መጥፎነት እንኳን ያየች እናታችን አሲያ የቤተ መንግስት ኑሮ ሳይናፍቃት ጌቷን የጠየቀችው ምን ነበረ? ረቢ ብሊኒ ኢንደከ በይተን ፊል ጀነ ወነጅኒ ሚን ፊርዓውን አለች። የምን ባል ነው? ከቆሻሻ ባል ጋር ምንድነው የምተኛው አለች። ቆሻሻ ባል ነው ብላ ተወችው። እሷ ጌታ ያንተ ዘንድ ቤት ስራልኝ፣ እኔ ቤተ መንግስት ይወታር ለሚናፈቀኛለች፣ አንተ ጋር ያለው ቤት ነው አለች። ያን ቤት ስራልኝ ብላ ዱዓ ጠየቀች። ልጅ ከሚያርድ ሰው ጋር እንዴት ትተኛለህ? ልጅ ከሚያርድ ሰው ጋር እንዴት አብረህ ትቀመጣለህ? እንዴት አብረህ ታወራለህ የዚህ አይነት ሰው ጋር? አንተም ባይገልህ ነው የሚገርመው እኮ። ይህ ሰው ዛሬ አላህ ሱብሓነሁ ወተዓላ ለምልክት አድርጎ አስቀምጦታል። እስከ የውመል ቂያማ ማንም ሰው ያየዋል ማለት ነው። ልክ እንደ ፊርዓውን ደግሞ በታሪክ የሚታወቀው የምታውቁት ሱረቱል ቀሰስ ስንቀራ፣ ያው ሱረቱል ቀሰስ በአብዛኛው ታሪክ የሚያነሳው በቃ ስለ ሙሳ ነው። ቁርአን አንዳንዴ እኮ ለሙሳ ነው እንደወረደው እስኪባል ድረስ በአብዛኛው የሙሳ ህይወት በጣም ሰፊ አድርጎ ቁርአን ስለነገረ ነህኑ ነቁሱ አለይከ አህሰነል ቀሰስ ብሎም ደግሞ ልክ ሱረቱል ዩሱፍ ላይ እንደነገረ ማለት ነው። ሱረቱል ቀሰስ ላይ ሌላ ታሪክ ባለ ታሪክና ጥጋበኛ ኩራተኛ ደግሞ የነበረ አንድ ሰው ነበር። ማን ይባላል? ቃሩን ይባላል። በወቅቱ የነበረው የገንዘብ ሚኒስቴር ነበረ። በጣም ብር አለው፣ በጣም ይቆጥራል። ኢነ ቃሩን ካነ ሚን ቀውሚ ሙሳ አላህ። ቃሩን የሚባለው በሙሳ ጊዜ የነበረ አካል ነው አለ አላህ ሱብሓነሁ ወተዓላ። ይህ ቃሩን ድንበር ባለፈ ጊዜ በወቅቱ የነበሩት አላህን የሚፈሩት ሰዎች ምን ብለው ይመክሩት ነበረ? ወብተጊ ፊማ አታከ አላሁ ዳረል አኺራ ይሉታል። ያንተ ሀብት ያንተ ነው፣ ያንተ መልካም ላንተ ነው። ስለዚህ አላህ ከሰጠ ርዝቅ አካፍል ስጥ አሉት። ወብተጊ ፊማ አታከ አላሁ ዳረል አኺራ፣ ያቺ የመጨረሻ ሀገር የሆነችውን ጀነት ግዛበት ብለው ሰዎቹ መከሩት። ይህን በመከሩት ጊዜ በጣም ቆሻሻ ንግግር ተናገረ። አንዳንዴ እንዲሚል ሰው ስላለ ነው። ዛሬም አንዳንዴ ቃሩኖችን አታጣም። በጣም ከበደው የተባለው ነገር ገንዘብ በጣም ስላለው አኺራ ገዛበት፣ የቲም ኸድምበት፣ ሸህ ኸድምበት፣ ዑለማ ኸድምበት፣ የአላህን ቤት ስራበት፣ ቤተሰብ አስደስትበት። ይሄ መልካም ስራ ብለው ነው ከሄዱት እነሱ። ምን አለ እሱ? ኢነማ ኡቲቱ አላ ኢልሚ አለ። እኔ የሁሉ ብር እኮ አላህ የሰጠኝ እንደሚገባኝ ስላወቀ ነው አለ። ልክ አንዳንድ የዘመኑ ሰው ይላል በኢልማችን በእውቀታችን በጥበባችን ይላል። ማታ 4 ሰዓት ተኩል ስታየው ያለ ጥበቡ ወርቋል፣ ተኝቷል እኮ። የቱን ያንተ ጥበብ? በአላህ ኃይል እንጂ አንተ የለህም። ቃሩን ከባድ ንግግር ተናገረ። በቃ አላህ እቺን ከባድ ንግግር ቁርአን ላይ ያስቀምጣት። ጉራው ደግሞ አላህ ሱብሓነሁ ወተዓላ ምን አደረገው? ይህም ባለ ጊዜ ፈኸሰፍና ቢሂ ወቢዳሪ፣ ገንዘቡንም እሱንም አስምጫዋላት መሬቱ። ያ የጎረረበት የሚባለው ገንዘብ መሬቱንም አናገራት፣
አስምጩ ከነ ገንዘቡ መጀመሪያ እሱ እየሰመጠ ነበረ ከዛ ምን ብሎ ተናገረ ሙፈሲሮች እንደሚሉት እኔ ሰምጬ ሙሳ ብሩ ሊወስድ ነው አይደል ብሬ ሊወስድ ነው አይደል አለ አሁን ሰው ማለት ያለበት ተውባ ነው እንጂ ያ ረቢ ቅርበሌ ማለት ሲገባው ብሬ ልትወስድ ነው አይደል እኔ ሰምጬ ያለ አየ ሲዘጋባ አቅለ ከነ ብሩ አለ አላህ ከነ ንብረቱ አላህ አብሮ እንዲሰምጥ አደረገው እስከ የውመል ቂያማ የሚሰምጥ መሬት ውስጥ የሚሰምጥ ማን ነው ቃሩን ነው ገንዘቡ ማልጠቀመው ምኑም ማልጠቀመው ስለዚህ እኔ በእውቀቴ የኛ ዘር መጅዳሃለው እኛ ዘር እኮ በደህነት አንታወቅም የሚል ካለ የቃሩን ጎረቤት አትሁን ተው የዚህ አይነት ንግግር ማንንም የሰው ልጅ ሲወጣ ራቁት ነው የወጣው ከዛ አላህ Subhanahu Wa Ta'ala የሚፈልገው ነገር አከፋፈለ ሲያከፋፍል ቂብላ ስለዞርክና ሙስሊም ስለሆንክ ሳይሆን ላላመነውም አላህ ይሰጠዋል ይሄ ኢየሱስ ስጦታ ኩራተኞች ሌላ ሶስተኛ ኩራተኞች በተለይ ወንበር አለን ጠባቂ አለን መሳሪያ አለን ከዓለማት ሀያልነን ለሚል ሁሉ እንደ አምባገነን ከሚገለጸው አንዱ ማን ነው ነምሩዝ ነው ነምሩዝ በማን ጊዜ የነበረ ነው በነብዩላህ ኢብራሂም አለይሂ ሰላም ጊዜ የነበረ ሰው ነው ይህ ሰው አነ ኡህይ ወኡሚት ብሎ ሁሉ ተናግሯል እኔ እገላለሁም ሕያው ማደርጋለሁ አለ እገላለሁ ሕያው ማደርጋለሁ ሲል የነበረው እስቲ ያሳየን ሲሉት አንድ ሰው ይገልና ከእስር ቤት ደግሞ አንድ ሰው ያወጣና ይሄው ሕያው አደረኩት ይሄው ገደልኩት ይላል ያ ወንበር ያሰክራል እኮ ይሄ ወንበር ከባድ ነው እንደ ወንበር ምድር ላይ የሚያሰክር ነገር የለም እሱ ለወንበሩ ሲል ወንድሙ መግደል ካለበት ይገላል ለስልጣኑ ሲል ማድረግ የሚገባው ነገር ካለ ሊያደርግ ይችላል ይሄ በጣም ከባድ ነው የቦታ እኛ አስተያየት እንሰጣለን እንጂ የተቀመጡ ሰዎች ነው የሚያውቁት ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ስልጣንን ለፈለገ ወንበርን ለፈለገ ሰው አልሰጠውም ነው ያሉት ሰጠውም ማያውቀው በሳቸው ጊዜ እጁን አውጥቶ ምረጡኛል የለማ አማናውንና ቦታውን ስለሚያውቁት ይደበቃሉ ሰሃቦቹ ብዙን ጊዜ ትልቅ ቦታ የሚመረጠው ሰሃባ የተደበቀ ሰሃባ ነው የሚመረጠው ኩራት ያመጣብህና ብዙ አላስፈላጊ ነገሮች ላይ ተገባል ነምሩዝ እንግዲህ ያላደረገው ግፍ የለም ያልሰራቸው ስራ የለም ግን አላህ ብዙን ጊዜ ትልቅ ነኝ የሚሉ ሰዎች በትንሽ ነገር ነው የሚወስዳቸው ሲወስዳቸው ከዚህ ዱንያ በትንሽ ነምሩዝ የሚገርማችሁ እኔ ገላለሁ አነሳለሁ የሚለው ነምሩዝ አላህ Subhanahu Wa Ta'ala እኮ የቀጣው በአፍንጫው ትንኝን ይላከለት ወኢነ ጁንደና ለሁሙል ጋሊቡን ነው የኛ ወታደሮች ምን ጊዜ ማሸናፊዎች ናቸው ነው የሚለው አላህ ነፋሱ የሱ ፀሐዩ የሱ ዝናቡ የሱ ሁሉ የሱ ነው ምንም ያ ሁሉ የነበረው ነምሩዝ ትንኝ ብቻ ላከበት ትንኙ አዚውስ ገባች ወታደሮቹ መጥቶ አብሽር አይዞ ይሉታል አይዞ አትበሉኝ ጫማ ያመጣችሁ ጭንቅላት የምቱኝ ይላቸዋል እንዲወጣ ሊመታችሁ ምቱኝ ይላል አላህ ማንም ሰው ከታሪክ ተምሮ እንዲጠነቀቅ ነምሩዝ አንዱ ታሪክ ነው እነዚህ ሰዎች ሁሉ የት ነው ያሉት ዛሬ ከአላህ ጋር ተገናኝተዋል ቢወዱም ባይወዱም ማንም ቢወድም ባይወድም ይገናኛል ሙእሚንም ሆነ
ተቅይም ሆነ ሌል የማያመልጠውም ሆነ ይገናኛል ከጌታችን ጋር። ሌላውም ይገናኛል፣ የማይገናኝ የለም። እነዚህ ሰዎች በዚህ ሁኔታ ነው ያለፉት። ስለዚህ እነዚህን ያወቀ ሰው አላህ ስብሓነሁ ወተዓላ ከየት እንዳመጣው ላወቀ ሰው መኩራት የለበትም። ምክንያቱም አላህ ምን ብሎናል? ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተል ኡኽራ አለ። ከዛች አፈር ፈጠርናችሁ፣ ወደዛች አፈር እመልሳችኋለን፣ ከዛች አፈር ደግሞ ለሁለተኛ ጊዜ እንቀሰቅሳችኋለን አለ። ይሄ ነው የሰው ልጅ የሚኮራው ወይ እያለ አላህ እያናገረን ያለው። ኩራት ለአላህ ብቻ ነው። አልዒዙ ኢዛሪ ብሏል አላህ። ልቅና ኩታዬ ናት ብሏል አላህ። ኩራት ለአላህ ብቻ የሚሰጥ ነው። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ላ የድኹሉ ልጀነተ መን ካነ ፊ ቀልቢሂ ሚስቃለ ዘረቲን ሚነል ኪብር አሉ። በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም አሉ። ሰሃቦቹ በጣም ተደናገጡና ያ ረሱሉላህ አሉ ሰለላሁ ዐለይሂ ወሰለም ኢነ ረጁለ ዩሒቡ አን የኩነ ተውቡን ሐሰን ወነዕሉሁ ሐሰን። ሰውየው ቆንጆ ልብስ መልበስ ይፈልጋል። ሰውየው ቆንጆ ጫማ መልበስ ይፈልጋል። ይሄ ነው እንደ ኩራት አንቱ የአላህ መላእክተኛ ብለው ጠየቋቸው። ላ ይሄ አይደለም። ለዚህ እንደው ምን አሏቸው? ኢነላህ ጀሚሉን ዩሒቡ ጀማል አሏቸው። አላህ ቆንጆ ነው፣ ቆንጆ ነገር ነው የሚወደው አሉት። አላህ የሰጠን ጸጋ ማሳየት፣ አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም። ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ። አንተ ለምን ስጋ ያልበላው እንዴ? አይ አላህ ይቆጣብኛል። ለምን ይቆጣብሃል? ይሄን የሚለው ሰው ምን ስለሆነ መሰላችሁ? ቋጣሪ ነው። አውቆ ነው በዲን የሚያሳብበው። አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ፣ ኒዕማን ገንዘብን አሳይ። አላህ ከሰጠ ነገር ልበስ። የለበስክበት ሱጁድ ነው የምትደፋበት። ምን ችግር አለ? እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር። አይ እኔ ትንሽ አሁን መራብ ፈልጋለሁ፣ የለም ብላ። ውሸታም ይማን ይሄ። መልበስ ካለብህ ልበስ። ጠረን ጓደኞች እንዳይከፉ ጥሩ ሽቶ ተቀባ። አላህ ከሰጠ ተገባ። ካልሆነ ደግሞ ጥሩ ታጠብ። የግድ ሽቶ አይጠበቅብህም። ካላገኘ ጥሩ ታጠብ፣ ሽታ አይኖር። አላህ ቆንጆ ነገር ነው የሚወድ። ዝርክርክ ሆነ ደግሞ አትግባ። ቤት ውስጥም ነቃ ብለህ ግባ፣ ፈታ ብለህ ግባ። በርግጥ ከመስጊድ የሚገቡ ባሎች አምረው ነው የሚገቡት። ለምን? መብራት ይዘው ነው የሚገቡት። ቤታቸው ኑር ነው ይዘው የሚገቡት። አባት ከመስጊድ ሲገባ ኑር ነው ይዘው የሚገባው። ስለዚህ ኢነላህ ጀሚሉን ዩሒቡ ጀማል። አላህ ቆንጆ ነው፣ ቆንጆ ነገር ይወዳል። ቆንጆ ነገር በመብላት አላህ ይጠይቀኛል አይባልም። አንተ ብሉ ጠጡ ወላ ቱስሪፉ ነው፣ አታባክኑ ነው የተባለው። ቆንጆ በላ ገንዳ ላይ የሚጣል ምግብ እንዳታዘጋጅ ተጠንቀቅ። ይህም ምግብ ጠብቀህ የምትሰጣቸው ሰዎች አሉ። በመብላት በመጠጣት በመልበስ አላህ የሰጠን ጸጋን ያሳየው። ዱንያም እኮ የበላሃት የጠጣሃትና ሰድቅ ያሳለፍካት ነው ያሉት ነቢዩ ዓለይሂ ሰላቱ ወሰላም። እነዚህ ሶስቱ ናቸው። ባይሆን አሉ እሳቸው ኩራት ማለት አሉ አልኪብር፣ ኩራት ማለት በጠሩል ሐቅ ወገምጡ ናስ አሉ። እንዳትረሷት፣ በደንብ አስምሩባት። ኩራት ማለት በጠሩል ሐቅ ወገምጡ ናስ፣ ሰዎችን መናቅና ሐቅን አለመቀበል አሉ።
ትላንት ተወልዶ እንዴት ከዚህ ልጅ እኔ ሐቅን እቀበላለሁ ያለ ኩራት አለበት። ከማንም ቢሆን አንተ የሚጠበቅብህ ሐቅ ነው ሐቅ ነው መቀበል ነው። ሐቅ ከማንም ይሁን ሐቅ መሆኑን ብቻ ነው መርዳት ያለብህ። ትላንት ተወልዶ ገና እኮ ዓመት አልሞላውም ኪታብ ከያዘ ይላል። አንዳንዱ ኪታቡን ፍትፍት መበያ አድርጎት እሱ አይሰራበትም፣ ሰው ሲናገር ደግሞ ይቆጨዋል። ሐቅ ከማንም ይሁን በሐቅ ነው አንተ ማሸነፍ ያለብህ። መለኪያችን ሰው ሳይሆን መሆን ያለበት መለኪያችን ሐቅ ነው ሐቅ አይደለም። ሁለተኛውን ደግሞ ምን አሉ? ወገምጡ الناس አሉ፣ ሰዎችን ማሳነስ መጣ። ደግሞ ይሄ የደሃ ልጅ ይላል አይደል? አንዳንዱ የደሃ ልጅ ይላል። አጭ ማን አንተ ግን በአላህ የደሃ ልጅ ሱብሃንአላህ። إن الله غني ونحن فقراء الله መሬት ላይ ካወረዳት አንፃር ስናይ እኮ غني የሆነው እሱ ብቻ ነው፣ ፉቀራ ሁላችንም ነን። የደሃ ልጅ ይላል። ይህም ሳይበቃው ደግሞ የእናንተ ዘርማ ይላል። የእናንተ ዘር እናቃቸዋለን ይላል። አራት ወልዶባት ህይወቱን ተደስቶባት ሳላውቅ ነው እኮ የእናንተ ቤት ዘር ውስጥ የገባሁት ይላታል። አጂብ! ማን አንተ? ማን የነገር ያንተን ዘር? ማን ነው በዘር ካርድ ያዘ ሰው አለ እንዴ? ያ ሁሉ ያሳለፈች እህትን ነው እንዴ አንቺ ተሳስቼ ነው በእናንተ ዘር ውስጥ የገባሁት ምትላት? በጣም ትልቅ ስተት ነው። ኤም ሳይበቃ አንዳንዱ ሲመርጥ የኛን ብሔረሰብ ሴት አላገኘውም ብለ እሷም ስትመርጥ 50 ላይ ያገባል፣ 51 ላይ ልጅ ይወልዳል። የ9 ዓመት ልጅ የቲም አስረክቦ ቀብር ይሄዳል። 30 ላይ ሲያገባ አባት አላቸው ትልቅ ልጅ አድርሰዋል። 50 ላይ ሲያገባ አንድ የቲም ጥሎ ይሄዳል ወይ ሁለት የቲም ጥሎ ይሄዳል። የኛ ብሔር እያለ ሲፈልግ እንደ ሱፐርማርኬት ዕቃ አላገኘም። ለዚህ ነው የዚህ አይነት ቆሻሻ ውስጥ እንዳይገባ إذا جاءكم من ترضون دينه وخلقه فزوجوا ዲኑን የምትወዱለት ጥሩ ስነ ምግባር ያለ ልጅ መጥቶ እናንተ ቤት ልጃችሁን ከጠየቀ ፈዘውጁ ስጡት። የሚያስበው ደግሞ በገንዘብ ብቻ ደግሞ ከሆነ ልጅን ባሪያ ያደርጋታል። አንተንም ማያዘይር እናቷንም እንዳዘይር ያደርጋታል። አኽላቅ ካለውስ አንቺ ለኔ የምትሆኚ አልመሰለኝም። ለምን እናትሽን እስከዛሬ እንኳን አስታውሰሽ አታውቂም ይላታል። ጥሩ ባሌን ነው እኮ የሚለው። እናቴን ልዘይር እንዴት አላልሽም ይላታል። አኽላቅ አለው። ይሄ ነው ልጅ ማለት እንጂ ሰዎችን በዘራቸው ማግኘት በሚገባቸው ነገር ስላላገኙ በሚል ማሳነስ ይሄ ኩራት ይባላል። በጣም በሚያሳዝነው መልኩ ደግሞ ጀነት አይገባም። ትንሽም ብታክል ኩራት ካላቸው ከተባሉት ሰዎች አንዱ ይሄ ነውና ነብያችን ሰለላሁ ዐለይሂ ወሰለም የሰው ዘርም የሚዘድብ በዘሩም የሚንቀባረር ከኛ አይደለም ነው ያሉት። የሰው ዘርም የሚሰድብ በዘሩም የሚንቀባረር ከኛ አይደለም ነው ያሉት። እኛውን አድንቀን አንደኛ በዓለም ዘር ምንለው የለም። በዓለም ግን አንድ ሰው ትልቅ መሆን ይችላል አላህን ከያዘ ትልቅ። ኳታር ለምንድን ነው ወደርናት? ኳታር የዓለም ዋንጫ አስተዛጋጅ ለምን ወደርናት? ኳሱን የወደድነው እስላማዊ ስነ ምግባር ነው የወደድነው። እስላማዊ ስነ ምግባር እኮ ስላየን ነው። ልቡስ ገባች። እሷ ያዘጋጀችው ኳስ ሳይሆን ስነ ምግባር ነው ያዘጋጀችው። ኳስማ የቀበሌ ቡድን ነው የሚመስለው አይደል እንዴ? ኳታር ኳስ አይደለም ያሳዩት እነሱ። ለዓለም ልጆች የሚሆን ኳስ ግን አሳዩ። ዓለም ትልቅ አረጋቸው። ወንድ ለወንድ እንጋባለን የሚሉ ሰዎች ምልክት ይዘው የመጣ ሰው እዚች ሀገር አይገባም አሉ።
ተንገዳግሮ ሰክሮ ኳስ የሚያካል እሱንም አንፈቅድም አሉ። አየህ እንዴት ትልቅ እንደምትሆን አላህ ከፍ ሲያደርግህ በዚህ ከፍ ልትል ትችላለህ። ዲን የበላይ ባደረግ ቁጥር ከፍ እያልክ ነው የምትሄደው። ስለዚህ እኔስ ምን ያህል ልቤ ላይ ኩራት አለ እውነት ሰው ንቃለው አልንቅም ብለን በጣም እኮ ከፍተኛ እኮ በሽታ እኮ ነው ኩራት በመሐከላችን። ወንድምን አይቶ ታውቃለህ? ተውባክ ማን አንተ? አሁን እኮ ኪስ ያበጠ ብለህ ነው እኮ በቃ የሆነ ባንክ እኮ ገንዘብ ስላለ ነው እኮ። እናትን አይቶ ታውቃለህ? በቃ አላህ ያለቀና ያታለው። አየው ልብ ውስጥ ሲቀመጥ ኩራት ስንት የሥራ ማስታወቂያ ይወጣላል። አይ ይሄ ስራ እኔ አልገባም ለምን እኔን አይመጥነኝም ይላል። ሞባይል መቀማት ነው እንዴ? አንተን የማይመጥን ሌብነትና ውሸት ነው። ስራ ጋገኘ እየሰራ ያ ረቢ ደግሞ የተሻለ ስራ ስጠኝ ትላለህ። ስንት ስራ ያለ አይ እኔን አይመጥነኝም አረ ፕሮቶኮል ይበላል እንዴ ይላል። ፕሮቶኮል ሞባይል ቀምቶ መሮጥ ነው። ፕሮቶኮል የተሰጣ ልብስ ቀምቶ መውሰድ ነው። ፕሮቶኮል የሰው እንባን ማስለቀስ ነው እንጂ እኔን አይመጥንም እያል እየተኮፈስን ሳታስበው 4 አይነት 5 አይነት 6 አይነት ምግብ ይቀርብልሃል። አንተውን በጣም የተንከባከቡ ይመስላል። ትንሽ ይዮንክን ያለው ውጣና ስራ። አንተ አንድ ደካማ ሰው ነህ። ዓለምን ያንበረከኩት ሞዴል የሆኑ ሰሃቦቹ መፍለጫ ይዘው ነበር እንጨት የሚፈልጡት የነበረው። መፍለጫ ይዘው እንጨት ቀረጣጥፈው ሰባብረው ይሸጡ ነበር። ማን ስለሆንክ ነው አንተ? እንደውም ወጣ ነው መስራት ያለብህ የአባትን ዱንያ እንዳታይ። ይሄ ትንሽ ያረጋል እንጂ ወላሂ ትልቅ ያረጋል። በራስ የምትበላው ሳንቲም ጣፋጭ ስለሆነ ስለዚህ በራሳችን ላይ ያለውን በተለይ እህቶች ምን አለው እያልሽ የምትንቂ እህቴ አምሮ ካለው ትልቅ ባለሀብት አግብተሻል። ምን አለው እያሉ እድሜያቸው ብዙ የሚሄዱ እህቶች አሉ። የማን ብሔረሰብ ነው እያለ በጣም የቆየ ወንድሜም አለ። የኩራት መገለጫዎቻችን ብዙ ናቸው። ሰፈር ለምን አትመጣም? አይን ያልመጣም ምን ነው እኛ ሰፈር እኮ እንዳለ ዳህ ይበዛሉ። ያ ሁሉ ሰው ማየት አይከብድም? ለምን ይከብዳል? ሄደ ዘይራቸው። ቢያንስ አላህ Subhanahu Wa Ta'ala እኮ የማያልቅ ፊት ሰጥቶናል። ምንድነው እሱ? ፈገግ ብለ ያካባቢን ሰው ዘይረ መሄድ። የፈለገች እናት የፈለጉ እህቶች ጎረቤት ካገኘ ወንድሞችን ሄደ ዘይራ። አረ እኔ ደስ የሚል ሰፈር ነው ያለሁት። ሁሉም ግቢውን ነው የሚዘጋው። ቆልፈን ነው የምንውለው። አንድ ጫጫታ የለም። ሹፍ ልብ ላይ ሲገባየው መጣ መሰረትን አትርሳ። እዛ በባዶ እግር የሮጥክበት ማገር ቤት ሄደ ዘይራቸው። የአካባቢን ቤተሰቦችም ሄደ ዘይራቸው። የደሃ ፊት አላይም እንዴት ይባላል? ማንና እስቲ አንተ ተናገር። ማላችን እኮ 1 ቢሊዮን ብር ያለው የለም። በቃ 1 ሚሊዮን ብር ሲይዝ ዱንያ ሙሉ የተቆጣጠረ የሚመስለው ሰው አለ። አሁን 1 ሚሊዮን ብር የቀበሌ ቤትም አይገዛም። አልሰማም ይሆናል እሱ ምንም የትም ያደርግልን። ትንሽ ብር ይዘን የደሃ ፊት ጠላን ብለን እንተምንላለን። ሐቅ ሲመጣ አንቀበል ምንል ሰዎች አለ። ማንነታችን ግን ሱብሃንአላህ ስናይ ራሳችን ምን ተታዘዝበት ቦታ እኮ አለ። እኔ ኩራት ሲሰማኝ ሽንት ቤት ስገባ እኮ ትንሽነትን ታውቃለህ አይደል? ሱብሃንአላህ ባትሸና ኖሮ እንዴት ትኖር ነበር? ትንሽነትን በጣም ትገነዘባለህ። ቀን ሙሉ ያውሉን ሰው አንጫጭ ተሳድበ ደግሞ ማታ 6 ሰዓት ላይ ደግሞ ውልቅ ብለ የቱ ጋር እንደተኛ ሁሉ አታውቅም። አየው ትንሽነትን አትችልም። በምን መለኪያ ነው እኛ ኩራቱ ልባችን ላይ የሚገባው?
ውጪ ላይ ሎቲ ያንጠለጠለ ስናይ ፐርም የተቀባ ስናይ ዱርዬ ብለን ምን ገልጸው ሰው ስናይ አይ አንተ የጀሃነም ሰው እያልን እንጠራዋለን። በምን አወክ? አንተን እዛ ቦታ አድርጎ አላህ እሱን ደግሞ አወል ሰልፍ ያመጣዋል፣ እዚህች ጋር ሁሉ ያመጣዋል። ባንተ እጅ እኮ አይደለም እሱ። ወንድሜ ጸጉር ልክ አይደለም፣ እስላማዊ አዳቡን የጠበቀ አይደለም ብለህ ሄደ ብትችል ስጦታ ሰጠ፣ ብትችል ሻይ ጋብዘ እንጂ አንተ የጀሃነም ሰው እያልከው እንዴት ነው መስጊድ የሚገባው? ልክ አሁን ላንተ የጀነት ካርድ ያስከነ እኮ የሚመስለው አይደል? የራስህም ኻቲማ ገና አላወቅም። ስለዚህ ወንድሞችን በምታይበት ጊዜ ረህመተኛ አዛኝ ነው መሆን ካንተ የሚጠበቀው እንጂ መኮፈሳችን ወንድሞችን ለመለወጥ መፍትሄ ወይ መድኃኒት አይሆንም። ስለዚህ የኛን ኻቲማ አናቀም። ሰሃቦች እኮ ጦርነት ላይ መጋደል ላይ ባሉበት ጊዜ አንዱ ከተቃራኒ ተዋጊ ላኢላሃ ኢላላህ ባለ ጊዜ ሰሃባው ገደለው። ሰሃባው ሲገለው እንዴት ትገለዋለህ ብሎ ሰሃባው አጠገብ ላኢላሃ ኢላላህ እያለ እንዴት ወንድምህን ትገለዋለህ ብሎ ሲጠይቀው ባክል ይሸውደኝ ነው አለ። ይሄን ዜና እንደውም ሄጄ ለነብዩ አለይሂ ሰላቱ ወሰለም እናገራለሁ አለ። ለሳቸው ተነገራቸው። ለምን እንዲያረካሉት? አይ አንቱ የአላህ መላእክተኛ ሊሸውደኝ ነው እኮ ልገለው ስል ላኢላሃ ኢላላህ ላይ ሊሸውደኝ ነው አሉ። ምን አሉት ታዲያ? ሀል ሸቀቅተ ሰድረሁ ልቡን ሰንጥቃ አይተኸው ነበር እንዲህ አሉት። የውሸት ይበል የእውነት ይበል እዛ ጦርነት መሃል ላይ እንኳን መብት ምን ያህል እስላም እንዳከበረ ጦርነት መሃል ላይ እንኳን ልትነካው አይገባም ነበር አሉት። ሀል ሸቀቅተ ሰድረሁ ልቡን ሰንጥቃ አይተሃሉ ያሉት። ስለዚህ እኛ የራሳችን መጨረሻ አናቅ። አንድ ሰው ዱንያን ተሰናብቶ ሲሄድ የመስጊዱ ጀማዓ ሁሉ ማሻአላህ ማሻአላህ ይሄ ልጅ አላህ ወዶት ነው ከሞተው ከተባለ ይሄ ልጅ መች ሞተ? ወላሂ አንተ ምድር ላይ ላለው ሰው ምስክር ናቸው። ነብዩ አለይሂ ሰላቱ ወሰለም ምስክር ሆነ ለዚህ ወንድማችን ለዚህ ልጅ ወይ ለዚህ ልጅ ትልቅ ምስክር ሆነ። ስለዚህ ልባችን ላይ ኩራት ሲመጣ ያንንም ትንቃለህ፣ ይሄንን ትንቃለህ። የተለያዩ የሰዎች ጉዳይ ነግረዋል አረገደል ይቆጥላል። ይሄም ኩራት ነው። የዚህ አይነት ቋንቋ ከሙስሊም ከሙእሚን አይጠበቅም። በአላህና በመጨረሻ ቀን ያመነ ጥሩ ንግግር ይናገር ወይም ዝም ይበል። ጉዳይ ሲነገር ትጨነቃለህ፣ ግባበት ስትባል ነፍስያ ይመጣብሃል። የተለያየ ጉዳይ ለአላህ Subhanahu Wa Ta'ala ሲሾመን በማንኛውም ጉዳይ ሲሾመን ጉዳዩ ላይ የምትጨነቀው ለምንድን ነው? ለጉዳዩ ሳይሆን ለነፍስ ይሆናል። እንዴት ደፈሩኝ ይላል። አንዳንድ አባቶችም አሉ ልጃቸውን መጥቶ አንድ ሰው ሲጠይቃቸው እንዴ ግን እሱ ልጅ እኛ ቤት እንዴት ደፈረ ይላል። በበር ነው የመጣው፣ በመስኮች መጣ ይልጅ። በበር የመጣ ሰው ግንባሩን ስመህ ነው እንጂ መቀበል ያለብህ። ልጅን የጠየቀ ሰው እኮ ትልቅ ሰው ነው፣ አክብሮካል፣ አላህን ፈርቷል። ሰው ዛሬ እንኳን ወንድን ለሴት ሴትን ለወንድ ይቀርና ወንድ ለወንድ እንጋባ እኮ ብሎ እየጠየቀ ነው አይደል እንዴ? እንደገና ወደ እንስሳት መለወጥ አለብን ብሎ እንስሳቶች ራሱ እኮ ክልክል የሚያደርጉት ነው። እንስሳቶች ወንድ የሆነ እንስሳ ወደ ሴት እንስሳ እንጂ ወንድ የሆነ እንስሳ ወደ ወንድ እንስሳ እንትን አይልም አይቀርብም። ከእንስሳት በታች እንሁን ብሎ ይሄን እየጠየቁ ነው። እንዴት እነዛ ቤተሰቦች እነዛ ዘሮች የኛም ቤተሰብ እንዴት ደፈሩን የሚላል ዛሬ ወላሂ በስልክ የተነገረኛል። ዛሬ እንዴት እሱ ልጅ ደፈረን ለምንድን ያሉሽ ስላት አንደኛ 15000 ብር ብቻ ነው ደሞዙ ብሎ አባቴ ያነሱብኝ አለች። ሁለተኛ እንዴት እኛም ቤት እሱ እንዴት ደፈረ? እቺ ልጅ እኮ የጎመን ዘር ያክል ኢማን ልቧ ላይ ስላለ እንጂ እኮ አርግዛ መግባት አቅቷት እኮ አይደለም። በርቺ አብሽሪ እኔ ጨርስልሻለሁ ጉዳይሽን ነው መባል ያለበት። በዚህ የተነሳ ልጆቻቸውን እድሜ የሚያረዝሙ
አባቶችም ካለን በየትኛውም አጋጣሚ ይህን ፕሮግራም እንከታተል ካለን አንተ ቤት አንኳክታ የመጣች ባባ አንድ ልጅ ሊያገባኝ ሽማግሌ ልላክ እያለ ነው ቀድሜ ልንገር ካለች እንዴት የኛን ቤት ደፈር አትበል። መሰረታችን ደግሞ አንርሳ። በአብዛኞቻችን በአንድ ክፍል ቤት ውስጥ ነው ያደግነው አይደል? 9 ሆነን ነው ያደግነው። እግራችን ውጪ አድሮ ነው አይደል ያደግነው? አንድ ብርድ ልብስ ለ9 ለ7 አይደል እንዲያደግነው። ይሄ ሲጎትት ያ ሲጎትት በጫማ ጥፊ እየመታው በቦክስ እየመታው እየወሰርክ በእንዲህ አይደል እንዲያደግነው። እኛም ቤተሰብ ዛሬ 00 መኪና ስለያዝከ ነው እንዴ ነገ ይቀበላል አላህ ከፈለገ። ሁሉም በሱ እጅ ነው እኮ። ኒስትሮ ለምን አይመጣም? አክብሮ ካለ አንተ ትልቅ ሰው ነው ትንሽ ልጅ አይደለም። የኛ ዘር ሚል ካለ ነብዩ አለይሂ ሰላቱ ወሰለም የቁረይሽ ዘር ናቸው። በጣም የሚወዷት ልጃቸው ፋጢማ ናት። ለሷ ያስጠነቅቋት ምንድነው? ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ማ ኡጢኪ ላ ኡግኒ አንኪ ሚን አላህ ሸይአን። አንቺ ሎግ ማረግ ያደረስኩሽ ልጄ ሆይ የፈለግሽውን ነገር ጠይቅኝ እሰጥሻለሁ፣ አላህ ዘንድ ግን ምንም አላደርግልሽም አሏት። አላህ ዘንድ ምንም አላደርግልሽም፣ የፈለግሽው ነገር እንዳባት ጠይቅኝ አደርግልሻለሁ አሏት። የቁረይሽ ዘር ናት እኮ ፋጢማ። ለምን አልተንቀባረችም? አላደረገችም። ዛሬ የኢማም ልጅ ከሆነ የሸኽ ልጅ ከሆነ የኛ ዘር የሚላል አይደል? አንዳንዴ የኛ ዘር እኮ የወልዮች ዘር ነው ይላል። የኛ የሸይጣን ዘር ነው እንዴ? ማንም የሸይጣን ዘር የለም። የዚህ ሁሉ የተሰባሰበው የወልይ ዘር ነው። መስጊድ አይደል እንደገባ ነው። ወልይ ሲባል የሆነው ካባ የለበሱ ዱላ ያዙ ሰውዬ እንዳይመስሏቸው። የሰገደ የሰዋቅ ያልበላ ነው ወልይ። አለቀ። ይሄ ሁሉ ወልይ ነው። የአላህ ወልይ ስለሆነ እዚህ ቤት የገባው። እኛ ወልይ ለምን አሰግድም ሲባል አይ እኛ አያታችን በደንብ ሰግደውልናል ይላል። አጃይብ። አንዳንዱ እኛ የቃጥባሪ ዘር ነን ይላል። ቃጥባሪን መች አወቃቸው? ብታቃቸው ቃጥባሪ ዘር ነኝ አትልም ነበረ። ሰኞና ሐሙስ የማያመልጣቸው የአላህ ባሪያ ነበሩ። የጣፈጠ ምግብ ሲያገኙ አላህ በዚህ ቆንጆ ምግብ ምን ይሉኛል የሚሉ የነበሩ ናቸው። ታሪካቸውን በደንብ ወቃቸው። አላወቃቸውም። ለይል ሰላት አያመልጣቸውም። እንዳንተ 5 ሰዓት አይደለም የሚነሱት። የዚህ ዘር ነኝ መጀመሪያ ዋቃቸው እሳቸው። እኔ የከድር ዘር ነኝ፣ እኔ የዚህ ዘር ነኝ። የለም ምንም አይጠቅመም። ላንተም ለኔም የሚጠቅመን አላህ እንደው ትንሽ ሰበብ አድርጎ የሚቀበለን ስራ ሰርተን መሄድ ብቻ ነው እንጂ የዚህ ዘር ነኝ የዛ ዘር ነኝ የለም። አብዱል ቃድር ጀላሊን ታሪኩን ብታይ የአላህ ባሪያ፣ ከድርን ብታይ ሱረቱል ዩሱፍ ላይ ሱረቱል ካፍ ላይ ታሪካቸው የተቀመጠ የአላህ ትልቅ ባሪያ። ሳዳ ሰው የምትወደውን ትከተለዋለህ እንጂ እሳቸው የማያውቁትን ልክ በኢሳ ላይ አለይሂ ሰላም እንደተፈጠረ ነው አይደል እንዴ? ኢሳ ጌታ ነው ሲሉ ኢሳ ግን ነገ የውመል ቂያማ አላህ ሲጠይቀው ምን ይለዋል? አአንተ ቁልተ ሊናስ ተኺዙኒ ወኡሚሂ ኢላሂ፣ እኔና እናቴን ከአላህ ውጪ ጌታ አድርጋችሁ ያዙ ብለ እናትን ከአላህ ውጪ ጌታ አድርጉ ብለ ያዙ ብለ ተናግረሃል ሲለው ለኢሳ ወይም ለኢየሱስ አላህ ሰላሙን ያወርድበትና ምንድነው የሚለው? ቃለ ሱብሃነክ። አየው ጌታዬ ጥራት ይገባ፣ ጌታዬ ጥራት ይገባ። ቶሎ መልስ ውስጥ እኮ አልገባም። ጥራት ይገባ። ኢን ኩንቱ ቁልቱ ፈቀድ አሊምተ ብዬ ከሆነ አንተ ታውቃለህ። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ። አንተ ውስጥ ያለውን ያላቅም እኔ ውስጥ ያለው ግን አንተ ታውቃለህ። ባይሆን እኔ ያልኩት አላህን ተገዙ መልእክተኛውን ተከተሉ ከማለት ውጪ ሌላ አላልኩም ይላል። ስለዚህ በመኮፈስ በእንትና ዘር ነው ምን የሚባል የለም። በእንትና ዘር ጀነት የሚገባ የለም። ይሄ ሲባል ደግሞ ጎበዝ 5 ወቅት ሰላትም ስለሰገድን ጀነት እንገባለን ብለን አይደለም። በእዝነቱ ነው አላህ በእዝነቱ ነው እንጂ የሰራነው ስራማ አላህ ቢይዘን በስንቱ እንተርፋለን። በየቀኑ ቢለቅምብን እናድራለን። እንዲህ አንድ ቀን እምንኖረው በረህመቱ ነው። ጀነቱን የሚሰጠን አላህ በረህመቱ በእዝነቱ ነው። ምኑን ሐቁን ከፍለ ለረብል ዓለሚን ይሄ ሁሉ ረህመት አውርዶልን ምኑን ልንከፍለው ነው እሱን ጀነት የምንጠይቀው? በዚህ ጌታዬ እንደው ስላዘዝከን እንሰግዳለን፣ ጀነቱን በአንተ ረህመት እንከጅላለን እንጂ ብዙ የሚጠበቅብን ሰዎች ስለሆነ። ስለዚህ ከስራም ቦታም
የኩራት በሽታ ያለብን ሐቅ ሲመጣ ነገ ጁምዓ እኮ እዚህ መስጊድ ላይ አሁን የቀራው ጻል ልጅ ኹጥባ ሊያደርግ ይችላል እኮ አሁን ቁርአን የቀራው ጻል ልጅ ኹጥባ ሊያደርግ ይችላል ማን ይከለክለዋል አየው እስልምና ማንንም አይከለክለውም ቁርአን መቅራት ይችላል አይችልም ይኹጥባል አይኹጥብም ነው እንጂ የሚባለው ይሄ ጻል ልጅ አይባልም እንዴት ከጻል ልጅ ሐቅ ይቀበላለሁ አይባልም ትላንት ከተወለደ ልጅ አይባልም ኩራት ያለበት ሰው ደግሞ አንድ ሐዲስ አያቅም መስማትም አይፈልግም መስጊድ ላይ የሆነ ነገር ሲሰማ ደግሞ ያንቀጠቅጠዋል በቃ ወባው ይነሳበታል ገና ሰላም አለይኩም ረህመቱላህ ሰላም አለይኩም ላጥ ብሎ ይወጣል አንድ ሐዲስ የለም መስጊድ ፕሮግራም ሲነገር ግን የሚያንቀጠቅጠው ሰው አለ ቁጭ ብሎ ለመከታተል ይቀርና አይከታተል ሸሩን እንኳን የማይቀንሳል ኩራት ከባድ በሽታ ከቀረበል ብላ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም የመጨረሻ ነው ثلاثه لا يكلم الله يوم القيامه ولا يزكيهم ولهم عذاب أليم አሉ ሶስት አይነት ሰዎች አላህ የውመል ቂያማ በረህመት አይኑም አያያቸውም ከወንጀላቸውም አያጸዳቸውም ለነሱ ብርቱ ቅጣት አለባቸው አሉ የመጀመሪያው አንደኛው ከነዚህ ሶስት ውስጥ ማን ነው ሸይኹ ዛኒ ነው የሽማግሌ ዝሙተኛ ስሜቱ በርዶለት ተስቢህ ተህሊል ተህሚድ አድርጎ ወደ ቂብላ ዞሮ የመስጊዱ ውበት የሽማግሌ ውበት መሆን ሲገባው ከዚያ ጸያፊ ነገር ያልወጣ የሽማግሌ ዝሙተኛ ከማያጸዳቸው ሰዎች አንዱ ይሄ ነው ሁለተኛ ደግሞ ወዓይሉ ሙስተክቢር የደሃ ኮራተኛ ለምን የደሃ ኮራተኛ ተባለ ለኩራቱ መነሻ የለውማ ብላ አረ والله አሁን በልቻለሁ ይላል አፍንጫው እኮ ተጣሟል እኮ ሮቦት አሁን ጠግብ ያለው والله አሁን ይላል ምንም የለም እኮ ኩራት ወጥር አርጎት ስራ ይገኛል አይ ከነዚህ ልጆች ጋር እንኳን መቀላቀል አያስፈልግም አይ ስራው ቢቀርብኝ ይሻላል አይ አልገባም እዚህ አይነት ቦታ ስራ ይላል ሰርግ ይጠራል አረ ምን ብዬ ነው የሚሄደው ደግሞ ከነዛ ጋር ልቀላቀል ማን አንተ አሁን እኮ የቱ ጋር አንተ ያለው የለም እኮ ምድር ላይ የለም ካልተቀላቀልክ ካልሰራ ካልበላ ካልሰገድክ ወንድሞች ጋር ካልተገናኘ የለም እኮ አንተ ከሁሉም የለም ይሄ ሁለተኛው ሰው ነው ሶስተኛ ደግሞ ውሸታም መሪ ወይም ውሸታም ንጉሶች አንድ ንብረተሰብ የሚያገለግሉ ውሸታም መሪዎች እቺ ዓለም እንዴት እንዳለች እንደምታዩት በሚገርም ሁኔታ ነው ያለው የተለያየ ነገር እናረጋለን ይሏል የለም ይሄ እንግዲህ ያው እናንተ በደንብ ታውቁታላችሁ እኔ ካብራራውት ያው ለሁለተኛ ጊዜ ቂሊንጦ ታስገቡኛላችሁ አጠቃላይ ግን ሶስት አይነት ሰዎች አላህ በረህመቱ ማያቸው ከወንጀል ማያጸዳቸው ቅጣታቸው ብርቱ የሆነባቸው ሰዎች የደሃ ኮራተኛ የሽማግሌ ዝሙተኛ የመሪ ውሸታ መሪ ሆኖ ውሸታ ልጆችን ማስለመድ ያለብህ ባባ ጧት ስትወጣ ኮንት እንገዛላለሁ ብለይ ነበር ስትባል ልጄ አላህ ላለው እንበለው والله ልገዛልህ ስል ለምን ትለዋለህ አላህ ላለው ልጄ በቃ ከዚህ ያስለምደው እሱም የሆነ ቦታ ተጠርቶ ሲጠይቅ አላህ ላለው ማለት ይጀምራል አደገ ማለት ነው ገብቷል በዚህ ነው ልጅ ማሳደግ ያለብህ ስለዚህ ኩራት የሚባለው ነገር በማህበረሰባችን እንዳንቀራረብ ኒካ እንዳይተሳሰር አንዱ ዘር ከአንዱ ዘር እንዳይተዋወቅ ያደረገን ኩራት ነውና አላህ Subhanahu Wa Ta'ala እኔንም እናንተንም ከኩራት አላህ ይጠብቀን ሐቅን ከሚቀበሉ ሰዎች አላህ ያድርገን ልቦናችን ከማንም ይሁን ከምንም ለሐቅ ነገር ምንንበረከክ ሰዎች አላህ ያድርገን
ዓለም الإسلام ካለበት ውጥንቅጥ አላህ ይድረስለት አላህ ይድረስላቸው ሕፃን ሳይሉ ሴት ሳይሉ ለሚያርዱ ለሚገሉ ሁሉ አላህ ይበቀላቸው አላህ ይበቀላቸው የሞቱትንም የሸሂድ ደረጃ አላህ ይስጣቸው እኛም ዝም ብላችኋል ብሎ አላህ ከሱ ቁጣ አላህ ይጠብቀን ወንድሞቻችን አላህ ይድረስላቸው የተበደለው ሁሉ አላህ ይድረስለት ከመበደልም አላህ ይጠብቀን አንድም ሰው ዱንያ ላይ ስንኖር ሳያዝንብን ከአላህ ጋር ምንገናኝ አላህ ያርገን አላህ ይድረስላቸው ቢያንስ ዓለም ጭንቅ ላይ ያለችው እጃችን አውጥተን ያ ረቢ ፈርጃቸውን በልስቲ ከፍ አርግጀን አላህ ይፈርጃቸው አላህ ይድረስላቸው አላህ ይድረስላቸው اللهم انصر الإسلام والمسلمين اللهم انصرهم اللهم انصرهم اللهم انصرهم اللهم انصر اللهم انصر الإسلام والمسلمين اللهم أنت ترى أحوالهم قتلوا النساء وقتلوا الصبيان وحرقوا بيوتهم اللهم احرقهم اللهم زلزلهم اللهم زلزلهم اللهم انصر إخواننا المستضعفين في فلسطين اللهم انصر الإسلام والمسلمين في فلسطين اللهم انصرهم اللهم انصرهم اللهم انصرهم اللهم أنت ترى أحوالهم اللهم أنت ترى أحوالهم اللهم انصر دينك وكتابك وسنة نبيك يا رب العالمين اللهم انصر من نصر الدين واخذلهم من خذل الدين اللهم أرنا عجائب وقدرتك اللهم أرنا عجائب وقدرتك اللهم أرنا عجائب وقدرتك يا أكرم الأكرمين ويا أرحم الراحمين يا من بيده ملكوت كل شيء يا أمر بين الكاف والنون على أعدائك وأعداء المسلمين بسوء فأشغله بنفسه بسوء فأشغله بنفسه اللهم ارحم موتى المسلمين اللهم ارحم موتى المسلمين اللهم ارحم موتى المسلمين اللهم وفقهم شهداء المسلمين في الجنة يا رب العالمين اللهم أفرغ صبرا على إخواننا المستضعفين في غزة يا أكرم الأكرمين ويا أرحم الراحمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين